ጤና ይስጥልን እንደምን ውላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ግንቦት 21 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በትግራይ የተፈጠሩ ፖለቲካዊ ክፍፍሎች በክልሉ መረጋጋትና የጸጥታ ማገገም ሂደት ላይ ስጋት መደቀኑን ፕሬዝዳንት ታደሰ ወረደ መግለጻቸውን በደቡብ ወሎ ዞን ገራዶ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅላቸው መኖሪያ ድንኳናቸው እየፈረሰብን ነው ሲሉ ቅሬታ ማቅረባቸውን እንዲሁም በመቀለ ከተማ ላለፉት ቀናት በደህንነት ስጋ አቁመው የነበሩ ዳኞች ዛሬ ወደ ስራ ሊመለሱ ነው መባሉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በትግራይ የተፈጠሩ ፖለቲካዊ ክፍፍሎች በክልሉ መረጋጋትንና የጸጥታ ማገገም ሂደት ላይ ስጋት መደቀኑን ፕሬዝዳንት ታደሰ ወረደ ገለጹ። በህዝብ ተወካዮች ምክር ቤት ከህዝባዊ በዓላት ዝርዝር የተሰረዘው ግንቦት 20 በዓል በትግራይ ክልል በትናንትናው ዕለት ተከብሮ አልፏል። በፌደራል ደረጃ በዓሉ ወደማይከበርበት ሁኔታ በደረሰበት በዚህ ወቅት ታዲያ በክልሉ በተለየ መልኩ በትናንትናው ዕለት ተከብሮ ውሏል። በዓሉ አከባበሩ ወቅት ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የደርግ መንግስትን ለመጣል በተደረገ ትግል ለድል ያበቃችሁ የኢትዮጵያ ህዝብ እንኳን ለ34ኛ ዓመት ድል ቀን አደረሳችሁም ብለዋል። በትግራይ የተፈጠሩ ውስጣዊ ፖለቲካዊ ክፍፍሎች በክልሉ መረጋጋት ጸጥታና የኢኮኖሚ ማገገም ሂደት ላይ ስጋት ደቅኗል ያሉት ፕሬዝዳንቱ ልዩነቶችን በሰላማዊ መንገድ እንዲፈቱም አሳስበዋል። ባሉ በሚዘከርበት ስነ ስርዓት ንግግር ያሰሙት በምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው ለኤርትራውያን እንኳን ለነጻነት ቀን አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። የግንቦት 20 ድልን ስንዘክር ከኤርትራ ወንድሞችና እህቶቻችን ጋር በመሆን የከፈልነው መስዋዕትነት እናስታውሳለን እናከብራለን ያሉት ደብረጽዮን በጋራ የደርግ ስርዓትን ማፍረስ የቻለን ህዝቦች ነን ሲሉም ተደምጠዋል። ህወሓት ከኤርትራ ጋር ያለውን ግንኙነት ለማጠናከር እንደሚሰራ ያስታወቁት ሊቀመንበሩ እየታየ ያለው የሰላም ፍላጎትን ለማጠናከር ከፍተኛ ጥረት እናደርጋለንም ሲሉ አክለዋል። ከህወሓት ቡድን በመውጣት የራሳቸውን ፓርቲ የመሰረቱት በነጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ፓርቲ ትግራይ በተመሳሳይ የእንኳን ደስ አላችሁ መልእክትን አስተላልፏል። ጊዜያዊ ፍቃድ ያገኘው ፓርቲው ብዙ መስዋዕትነትን የከፈለው የትግራይ ህዝብ ቀሪውን የተበላሸ ስርዓት ለመቀየር አሁንም ፈተና ይጠበቅበታል ብሏል። እየተሰቃዩ የሚገኙ ወገኖች ነፃ አልወጡም፣ በክልሉ ህገ መንግስታዊ መንግስት አልተመሰረተም ያለው ፓርቲው ለትግራይ ህዝብ እኛ ብቻ ነን የምንወስንለት የሚሉ ኃይሎች ትግራይን ኃይል አልባ ለማድረግ እየሰሩ ይገኛሉም ሲል ከሷል። በደቡብ ወሎ ዞን ገራዶ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅልን መኖሪያ ድንኳናችን እየፈረሰብን ነው ሲሉ ቅሬታ አቀረቡ። ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በ2014 ተፈናቅለው በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ አካባቢ ሰፍረው የነበሩ ከ700 በላይ ተፈናቃዮች ቦታው ሌላ አካል ተሰጥቷል በሚል ተለዋጭ መጠለያ ሳይዘጋጅላቸው መጠለያቸው ቦታው በተሰጠው አካል እየፈረሰ እንደሆነም ተናግረዋል። የተፈናቃዮች ተጠሪ አቶ ይመር ለገሰ የባለሀብቱ ተወካይ ቦታውን ለልማት ይፈልጋል በሚል መጠለያዎችን በማፍረስ ላይ መሆኑን ጠቅሰው መፍትሄ እንዲፈልግ የደሴ ከተማ አስተዳደር ከንቲባን ለማናገር ቢሞከርም እንዳልተሳካ ተናግረዋል። ከተፈናቃዮች መካከል አስተያየታቸውን የሰጠች አንድ ተፈናቃይ ወደ 13 መጠለያ ቤቶች እንደፈረሱ አስረድታለች። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት ቅድመ ማስጠንቀቂያ ምላሽ ቡድን መሪ አቶ መሐመድ ሰይድ ከተማ አስተዳደሩ እርምጃውን ሲወስድ ተለዋጭ ቦታ ማዘጋጀት እንደነበረበት ጠቁመው ተፈናቃዮቹ ቦታውን ልቀቁ በመባላቸውና መኖሪያቸው እየፈረሰባቸው ስለሆኑ ተፈናቃዮች አቤቱታቸውን ለጽፈት ቤት ማመልከታቸውን ለዶቼ ቬለ ተናግረዋል። የግራዶ ዶሮ እርባታና እንስሳ መኖ ድርጅት ኃላፊ አቶ ኢብራሂም አደም በበኩላቸው ቦታው በመንግስት እንደተሰጠ ገልጸው ቦታውን ከወሰዱት ዓመታት እንዳለፈውና በሰሜኑ ጦርነትና ቀደም ሲል ደግሞ በአካባቢው በነበሩ አለመረጋጋቶች ወደ ልማት ሳይገቡ መቆየታቸውንም ጠቁመዋል። አሁን ወደ ልማት ለመግባትም ቦታውን መልቀቅ ስላለበት ተፈናቃዮች ቦታውን እንዲለቁ ማሳሰባቸውን አመላክተው መኖሪያቸውን ግን እንዳላፈረሱባቸውም ተናግረዋል። ተፈናቃዮችን መልሶ ለማቋቋም በሚደረገው ማንኛውም እንቅስቃሴ ለማገዝ ዝግጁ መሆናቸውን አቶ ኢብራሂም ጨምረው ተናግረዋል።
በመቀለ ከተማ ላለፉት ቀናት በደህንነት ስጋት ስራ አቁመው የነበሩ ዳኞች ዛሬ ወደ ስራ ሊመለሱ ነው። ላለፉት ቀናት በክልሉ የተፈጠሩ ባሉ ስጋቶች ምክንያት መስራት አልቻልንም ያሉ የመቀሌ ማዕከላዊ ከፍተኛ ፍርድ ቤትን ጨምሮ በ7 ክፍለ ከተሞች የሚገኙ ዳኞችና ፍርድ ቤቶች ማንኛውንም የዳኝነት አገልግሎት መስጠት ማቆማቸው ይታወሳል። ይህንንም ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፍትህ አካላት ላይ እየደረሰ ያለውን የጸጥታ ስጋት በተመለከተ ከፍትህ ተቋማት ከፍተኛ አመራሮች ጋር ምክክር ማድረጋቸው ተገልጿል። በውይይቱም በዳኞቹ ላይ ያንዣበበው የደህንነት ስጋት በጥልቀት መዳሰሱ የተገለጸ ሲሆን ችግሩ ከስሩ በመረዳት ለመፍትሄው ትኩረት ተሰጥቶ እንደሚሰራም የክልሉ አስተዳደር ማስታወቁን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ አስታውቋል። የደህንነት ስጋት በዘላቂነት ለመፍታት የአጭርና የረጅም ጊዜ የመፍትሄ አቅጣጫዎች በመቀመጣቸውና በውይይቱ መግባባት ላይ በመደረሱ የመቀሌ ማዕከላዊ ፍርድ ቤትን ጨምሮ የመቀሌ 7 ክፍለ ከተማ ፍርድ ቤቶች ከዛሬ ግንቦት 21 ቀን 2017 ጀምሮ ወደ ስራ ገበታቸው እንደሚመለሱ ተነግሯል። በውይይቱ ላይ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ መንግስቱ ተክላይና የፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ የተገኙ ሲሆን በመቀሌ የተቋረጠው የፍርድ ቤቶች ስራ በድጋሚ እንዲጀመር ማሳሰባቸውም ተገልጿል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ዜጎች መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። በስራ ቅጥር ሽፋን በህገወጥ ዓለም አቀፍ የሰዎች አዘዋዋሪዎች ወደ ማይናማር ተወስደው በችግር ውስጥ የሚገኙ በርካታ ኢትዮጵያን ዜጎች የድረሱልኝ ጥሪ ሲያሰሙ ቆይተዋል። መንግስትም ችግር ውስጥ የሚገኙ ዜጎችን ለመታደግ ጥረት እያደረገ እንደሚገኝም ይገልጻል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ መግለጫ እንደገለጹት በዜጋ ተኮር ዲፕሎማሲ እስካሁን ድረስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተደርጓልም ብለዋል። አሁንም በማይናማር የሚገኙ ዜጎች ወደ ሀገራቸው ለመመለስ ኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ በኩል ጥረት እየተደረገ መሆኑንም ተናግረዋል። በሌላ በኩል ከውጭ ጉዳይ ሚኒስቴር ውክልና አለን በሚል በውጭ ሀገር ስራ እናስቀጥራለን እንዲሁም የትምህርት ዕድል እናመቻቻለን የሚሉ ሐሰተኛ ግለሰቦችና ተቋማት መኖራቸውን አመላክተዋል። እነዚህ ሐሰተኛ ግለሰቦችና ተቋማትን በሚመለከታቸው ተቋማት በኩል ክትትል እንዲደረግባቸው እየተደረገ እንደሆነም ተገልጿል። ከውጭ ሀገራት የትምህርትና የስራ ዕድል ጋር በተያያዘ በማህበራዊ ሚዲያዎች በሚደረጉ ቅስቀሳዎች ህብረተሰቡ እንዳይታለልም አሳስበዋል። ዶናልድ ትራምፕ የዩክሬን ጦርነትን ለማስቆም ለሩሲያ የ2 ሳምንት ቀነ ገደብ እንደሰጡ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬንን ጦርነት ለማስቆም የ2 ሳምንት ቀነ ገደብ እንደሰጡ መናገራቸው ተሰምቷል። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጸመውን ጥቃት አጠናክሮ መቀጠሉን ተስተውሏል። ዶናልድ ትራምፕ በኦቫል ኦፊስ ፑቲን ጦርነቱን ማቆም ይፈልጋሉ ወይ ተብለው ሲጠየቁ እሱን ልነግራችሁ አልችልም፣ ነገር ግን በ2 ሳምንት ውስጥ ታውቃላችሁ በማለትም ምላሽ ሰጥተዋል። ትራምፕ ካለፈው እሁድ ጀምሮ በሩሲያ አቻቸው ፑቲን ላይ በማህበራዊ ሚዲያቸው ጠንካራ ትችትን ሲሰነዝሩ መቆየታቸውም ይታወሳል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰችው ያለችው የአየር ጥቃት 4ኛ ዓመቱን በያዘው ጦርነት ታይቶ የማይታወቅ መሆኑ እየተነገረ ሲሆን ባለፈው ቅዳሜና እሁድ በዩክሬን መዲና ኬቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ ህፃናትን ጨምሮ በርካታ ሰዎች ላይ ጉዳት ደርሷል። ትራምፕ የሩሲያው መሪ ፑቲን ጦርነቱን ማቆም ይሻሉ ብለው ያምኑ እንደሆነ ለተጠየቁት ጥያቄም በ2 ሳምንት አሳውቃቸዋለሁ የሚል ምላሽም ሰጥተዋል። አክለውም በሚቀጥሉት 2 ሳምንታት ፑቲን ከኛ ጋር ነው ወይስ አይደለም የሚለውን እናውቃለን ብለዋል። ዩናይትድ ስቴትስ ሩሲያና ዩክሬንን ለማደራደር ያደረገችው ሙከራ ውጤታማ አይመስልም። ትራምፕ በቅርቡ ከፑቲን ጋር 2 ሰዓት የዘለቀ የስልክ ውይይት ማድረጋቸውና ውይይታቸው መልካም እንደነበር ማስታወቃቸው አይዘነጋም። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። በያላችሁበት መልካም ቀን